እባካችሁ ብሩኬም ሀይሚዬ የኔ ውድ ትላንትና የተናገርሽው እህቴ ልምከርሽ፣ ትንሿ እህቴ እንደ ልጄ ነው ማየሽ። እመቤቴ ምስክሬ ናት። እመቤቴ ባላችሁበት ትጠብቃችሁ። እኔ ሀይሚዬ የማስተላልፍሽ ነገር ይቅርታ አስተምረሽልን ነበር። ይቅርታ ምን እንደሆነ አስተምራችሁናል። የሰውን ይቅር ማለት ከልብ እንዴት አስተምራችሁናል አይደል? ሀይሚዬ ይቅርታን አድርገሽለት በዚህ ጾም እንደውም በጾም ወቅት የገደለ ገዳይም የቤተሰቦቻችንን ገዳይ ይቅር ብለን ነው የምናልፈው። ጾም የይቅርታ ወር ነው። ጾም ይቅርታ ነው። ፈጣሪያችንን ኢየሱስ ክርስቶስ ይሄ ጾም ስቃይ ያየበት 40 ሌሊት 40 ቀን የጾመበት የእሱ መታሰቢያ ነው የምንጾመው። ህማማት ይመጣል። ምንድን ነው ያለው? ሲያሰቃዩ ሲተፉበት ምንድን ነው ያለው? ለሚያሳድዷችሁ ጸልዩላቸው፣ ቀኝ እግራችሁን የሚመታችሁ ቀኟን ስጧ ድገሙለት፣ ለሚያሳድዷችሁ ጸልዩ አይደል ያለ? ለሚበድሏችሁ ይቅር በሉ፣ ለጠላቶቻችሁ ክፉ ሳይሆን ጥሩ ተመኙ ብሎ አይደል ያስተማረን? ሀይሚዬ የኔ ውድ እናንተ እኮ አንድ ቤት የምትኖሩ ሁሉም ነገር እርሺ። እኛ አረሳ ነው፣ አንቺም እንዳረሳሽው እኛም በህሊናችን ውስጥ አረሳ ነው ውዴ። ያሳለፍሽውን ነገር ሁሉ ነገር እናውቀዋለን። ያሳለፍሽው ህመም እኛም አልፈንበታል፣ እኔም አልፌበታለሁ። አዎ ያማል አያመልሽም፣ ግን ሁሉም ነገር በይቅርታ ማለፍ ጥሩ ነው። የነገሽ የሰማይ ቤትሽ ጥሩ ነው። እግዚአብሔር ደግሞ የሚበድሏችሁን ይቅር በሉ ብሎ ያስተማረ ፈጣሪ አምላክ ምራቅ ሲተፉበት ሲያሰቃዩት መስቀል አሸክመው ሲደፉት ቀና ሲያደርጉት መስቀል አሸክመው በእንትን ተራራ ሲያስኬዱት ምንድን ነው ያለው? እጁና እግሩን ሲቸነክሩት በሚስማር ሲቸነክሩት የሾህ አክሊል ሲደፉበት አባት ሆይ ይቅር በላ የሚያረጉትን አያውቁትምና ይቅር በላቸው ብሎ ነው አይደል? ይቅርታን ያስተማረ ፍቅር እኮ ፈጣሪ አምላካችን ፍቅር ነው አይደል ያስተማረን? ያ ያስተማረን ለምን አንኖርለትም? እኛስ ምን ተይ ሀይሚዬ እርሹ። ሁሉም ነገር ይረሳል። ለሚወዱትን ሰው ምንም ቢያደርግ ይረሳል። ብሩኬ እንደማያደርገው ሁላችንም አንቺ ከኛ የበለጠ አንቺ ታውቂዋለሽ። ሀይሚዬ የኔ ውድ አንቺ ታውቂዋለሽ። አጠገቡ ያለሽው አብረሽ የምታሳልፈው እኛ በ30 ደቂቃ ውስጥ ነው እንትን የምንለው። የተገዳደለም ሰው በጾም ወቅት ይቅር ተባብሎ ነው ጾምን የሚጾመው። የኔ እህት ሀይሚዬ ያልላችሁ ከመጥፎ ነገር ተሰውራችሁ ዳራችሁን በሾክ የታጠረ ይሁን መሀላችሁ ገነት ሆኖ በዳርዳሮቻችሁ በሾክ የታጠረ በሾክና በሳት እግዚአብሔር አምላክ ይጠርላችሁ፣ ጠላት እንዳይገባባችሁ፣ የጠላቶቻችን እግር ቄጤማ ያደርግላችሁ። ወዳችኋለሁ፣ አከብራችኋለሁ። እዚህ ጋር ያላችሁት ፈጣሪ ይጠብቃችሁ። ሁላችሁም እህቶቼ በስደት ፈጣሪ ያልባችሁን መሻት ይሙላላችሁ። አመሰግናለሁ። ኦብሲ መታለች። ኦብሲ አንድ ያስተላልፊ ሚሚ ኦብሲ ታስተላልፍ ወይ ኦብሲ ኦብሴ ከመጣች ችግር የለም። ጨረቃ ኦብሴ ከመጣለች በቃ አስተላልፊ። ኦብሲ ደህና አደርሽ? እንዴት አደራችሁ? ከላይ ኦብሲ እንዴት አደርሽ? የኔ እናት ተሻለሽ? አስተላልፍ አንዴ አስተላልፊ። ሚዩት አርጉላት። ሁላችሁም ፈጣሪ ይጠብቃችሁ። የሁለታችንም ጾም ገብቷል። ሁለታችንም የሙስሊምም አንድ ላይ እየጾምን ነው። አሁን በጠዋት ብዙ ነገር ማውራት አንችልም። ሁላችንም ድምፅሽ ትንሽ ጨመረ፣ አይሰማም። ጥሩ ነገራት ለዛች ብለን እኮ ነው። አሁን ይሰማል። አሁን ሂጅ። አዎ ጥሩ ምኞታችን ለሰው ልጅ ብዙ ነገር ማተም ብዙ ነገር እያየሁት ነበረ እና ማውራት አልቻልኩም። ዛሬ ጠዋትም እንደተነሳው ዞር እያልኩ ነበር። አሁንም ዞር ብዬ ነው የመጣሁት። አንዳንድ ጊዜ መጥፎ ነገር ሳይሆን ወደ ጥሩ ነገር ለሰው የምንመኘው ለጥሩ ነገር
ብናደርገው ጥሩ ነው። እህቶቼ የሚበጀን እሱ ነው። ሁላችሁም ማለት ነው። ከሰባት ሰው አላችሁ ኮሜንት የምትጽፉት ሌላ ገስት ላይም እንደምትገቡ እርግጠኛ ነን። ጥሩ ጥሩ ነገር ተመኝተ ነው። ጸሎት ማድረግ ለሰው ልጅ በጣም ይበጃል እና ጸሎት አድርጉ። ለጸሎት አድርጉ። ለሁሉም ነገር ያላየነው ነገር አድርጋለች እንደዚህ ናት ማለት ሳይሆን በቃ በጣም ይሄ ነገር በጣም ከባድ ነው። ጾም ይዞ ቂም ይዞ ስርቀት፣ ውሸት፣ እውነት ይሄ በጣም ከባድ ነው። ውሸት ያላያችሁትን ነገር አይተናል። ከሌብነት አይበልጥም እና ተጠንቀቁ። ሀይሚና ብሩኬ ደግሞ እናንተ ከማንም ጋር አትወዳደሩም። ለጥቂት ሰዎች ወይም ደግሞ ለአንድ ለሁለት ሰዎች ብላችሁ ብዙ ኦዲንስ ከእናንተ ጋራ ማምራት ከእናንተ የእናንተን እድገት የእናንተን ትልቅነት አድጋችሁ ከዚህ በላይ ከፍ የሚሉ የሚጠብቁ ደግሞ ከ100% 99 ነው። 99ኞች እናንተን የሚወዱ እናንተን የሚያከብሩ የእናንተን ከፍታ የሚፈልጉ ሰዎች ናቸው። ለዚህ ለ1% ሰው ብላችሁ 1% አይሞሉም። ጌታን እዛ ለአንድ ሰው ብላችሁ 1% የማይሞላ ሰዎች ለዜሮ ብላችሁ ብዙ ኦዲየንስ እያጣችሁት ነው። ኦዲየንስ ደግሞ ለእናንተ ማኩሪያ፣ ለእናንተ ከፍታ፣ ለእናንተ ማኩሪያና ለእናንተ ትልቅ ጸጋ ነው። እናንተ ሰው እኮ ማውደድ እንዳለ መጥላትም አለ እና አንዳንድ ጊዜ ማርም ሲበዛ ይሰለቻል፣ ይመራል። የእናት ጓዳ ራሱ ይሰለቻል። ምን የሚፈልገው ነገር ሲለጣ የእናት ጓዳ ራሱ ስለሚሰለች በዚህ ጾም ውስጥ የምታደርጉትን ነገራቶች አትወሉ። ማተው ማሰር ምንም ትርጉም የለም። የምናደርገው ነገራቶችን ሰውን ማስደሰት፣ ሰውን የሚፈልገውን ነገር ማድረግ የእናንተ ፋንታ ነው። ይሄ ማለት ነው የእናንተ ኦዲየንስ በጣም የወደዳችሁ በጣም እናንተ ጋራ ከፍታ የሚፈልገው እናንተ ልንጮት ትችላላችሁ። እውነት ኦዲየንስን ደግሞ እነዚህ ልጆች ሌሎቹ እንደ ሀይሚና እንደ ብሩኬ ኦዲየንስ የሚያከብሩ ለኦዲየንስ ትልቅ ቦታ እንዳሉ ማንም ሰው ያውቃል። ደግሞ እኛ እዚህ ጋር ባለጌ የሆኑ ሰዎች የተነሳ እነዚህ እንቁ የሆኑን ቤተሰቦች ማጣት ሳያውቁ ደጋጎች አላቸው። ብዙ ሰዎች ጥሩ ነገር ወደ ቦታቸው እንዲመለሱ ወደ ኃጢአት እኛንም ወደ ኃጢአት ሳይከቱ በጌስት ላይም ስትገቡ ጥሩ ጥሩ ነገራቶችን ጻፉ። ጥሩ ነገራቶችን ታልፉላ የምትወዱ ከልብ የምትወዱ የምታልፉ እናት የሆናችሁ እንደዛ ብዙ ለሚቱ ብዙ ነገር የምትመኙ ሰዎች ማለት ነው እና ይሄ ዱባይ ብዙ ሰዎች አሁን ጥሏት ውሳኔ ግሩፕ ፈጥራችሁ እንትኑ ላይ ራሱ ማለት ነው። ባለፈው ለታ ጌም ሲጫወቱ ግሩፕ ፈጥራችሁ ገስት ላይ የሚታወሩ ብዙ ሰዎች አላችሁ። እንደዚህ ሳይሆን ይኸውላችሁ ፈጣሪ የሰጠው ነው የምኖረበት። ሰው ስለሰጠው አይደለም፣ እግዚአብሔር የሰጠውን ህይወት ነው የሚኖረው። እኛ ግሩፕ ስለፈጠርን እኛ ስለታወራን እኛ ስላደረግን አይደለም። ፈጣሪ የሰጠውን ህይወት ነው የሚኖረው። እኛ ስለሰጠን እኛ ስለተውን ማንም ሊራቦን ማንም ደግሞ ይጠግብ ማለት ነው። ፈጣሪ ያጠግባል። ያና ከሰራ ነው ፈጣሪ ሳንበል ያደርገናል። ይሰጣቸው ብንሰጥ እኮ ይሰጠናል እንጂ መልሶ አይቀበለንም እግዚአብሔር ማለት ነው። እና ይህንን ነገር በሙሉ አስተካክሉ። አንድ ከሲስ ማለት ነው አለ እንጂ ፍፄም የራሱን የተሰጠ ገጸ ባህሪ ነው እየሰራ ያለ። ቤኪም የተሰጠ ገጸ ባህሪ፣ ሀይሚም እንደዛ በእነሱ ዙሪያ ያለው ስራ ነው እንጂ ፍፄ ሀይሚ እኛ እኮ እነዛ ጎን የለንም። እኛ ጎናችሁ ያሉ እነዚህ ልጆች እኮ የሚደርስላችሁ እኛን ቀድሞ እናንተ እኛ ምንድን ነን እዛ ቦታ ላይ እና ፍፄ ነው ቶሎ የሚደርስ ላይ የመዳን ቅመሞች ይኸውልሽ ልንገርሽ በእናታችሁ ሼር አድርጉልኝ ዩቱበሮች ማለት ነው ለዛች ሴትዮዋ እና ፍፄ እኛ የሰጠነው አንቺ ምን አገባሽ? እዛ ቤት ምን ቤት ነሽ አንቺ?
አንቺ ሰው አንቺ ራሱ የቅናት መንፈስ ስላለሽ ነው። የቅናት መንፈስ ለምን ሰው በዛ ሰው ራሱን አይደለም አይም ራሱን ከፍ ማድረግ አይደለም። እዛ ጋር ሄዶ አንቺ ያንን አድርጊ ስትባይ የማታደርጊ ሴትዮ ነሽ። እውነት ነው የምልሽ። ሰው ለምን ሰውን ይወዳል ብሎ ይናደዳል እንዴ? በዚህ ዘመኑ ሰው እኮ የረዱ እኮ የመዳም ቅመሞች እኮ የረዱት ካገኙ ላይ ምስኪኖቹን እንዲያበሉ ወደ ፈጣሪ